ሰበር ዜና ጄኔራል አበባው ታደሰ ወልቃይት የጦር ግንባር መግባታቸው ሲሰማ ወዲያ በጠቅላይ ሚኒስትሩ ትዕዛዝ የአየር ድብደባ መፈጸሙ ታወቀ። የህወሓት ጦር ጄኔራሉ ካሉበት ቅርብ ርቀት ላይ አዲስ ወታደራዊ እንቅስቃሴ መጀመሩ ተሰምቷል። ደብረጽዮንም አስቸኳይ ስብሰባ ጠርተዋል። በሌላ በኩል በጠቅላይ ሚኒስትር ኔታንያሁ ትዕዛዝ ከባድ የአየር ድብደባ ተፈጽሟል። ይህ አንድ አፍታ ሚዲያ ነው። ጄኔራል አበባው ታደሰ ወልቃይት ግንባር ገቡ። ለሰራዊቱ ትዕዛዝ መስጠታቸውም ታውቋል። ጄኔራል አበባው ወልቃይትን ሲረግጡ የህወሓት 60ኛ አርሚ ወደ ወልቃይት ከፍተኛ ቁጥር ያለው ጦሩን አስጠግቷል። ደብረጽዮን ገብረ ሚካኤል በበኩላቸው አክሱም ላይ አስቸኳይ ስብሰባ ጠርተዋል። ውጥረቱ ሊገነፍል ከቋፍ በደረሰበት በዚህ ወቅት ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው። እናስደምጣቸዋለን። የኢትዮጵያ አጠቃላይ ብድር 52 ቢሊዮን ቢሻገርም አገሪቱ ግን ጤናማ ኢኮኖሚ ነው ያላት ሲል የገንዘብ ሚኒስቴር ተናገረ። ሚኒስትሩ ሀገሪቱ ይህን ያህል ዕዳ ተሸክማ ጤናማ ኢኮኖሚ ነው ያላት ማለቱ አነጋጋሪ ሆኗል። ለጋዜጠኞች ዝግ እንዲሆን የተደረገው የሚኒስትሩ የፓርላማ ውሎ በርካታ አስደንጋጭ ሚስጥሮች የተጋለጡበት ሆኗል። በስፋት የምንቃኘው ጉዳይ ነው። እስራኤል የጦር አዛዡ ላይ ያነጣጠረ የጀት ድብደባ ፈጸመች። የጦሩ ወታደራዊ አመራሮች ሚስጥራዊ ስብሰባ ላይ እንዳሉ የተፈጸመው ይህ ጥቃት የቀጠናውን ትኩሳት አባብሶታል። ኔታንያሁ እኔ በሰጠው ትዕዛዝ የተፈጸመ ጥቃት ነው ብለዋል። በጥንቅራችን ተካቷል። ትራምፕ ከኢሳያስ አፈወርቂ ጋር የጀመሩትን ሚስጥራዊ ግንኙነት በተመለከተ አዲስ መረጃ ተሰምቷል። በግብፅ አግባቢነት አስመራና ዋሽንግተን ግንኙነታቸውን ለማደስ እየተንቀሳቀሱ ሲሆን ከባድ ተቃውሞንም አስነስቷል። ጉዳዩን የተመለከተ ጥንቅር አዘጋጅተናል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጄኔራል አበባው ታደሰ ወልቃይት ግንባር ገቡ። ለሰራዊቱ ትዕዛዝ መስጠታቸውም ታውቋል። ጄኔራል አበባው ወልቃይትን ሲረግጡ የህወሓት 60ኛ አርሚ ወደ ወልቃይት ከፍተኛ ቁጥር ያለው ጦሩን አስጠግቷል። ደብረጽዮን ገብረ ሚካኤል በበኩላቸው አክሱም ላይ አስቸኳይ ስብሰባ ጠርተዋል። ውጥረቱ ሊገነፍል ከቋፍ በደረሰበት በዚህ ወቅት ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው። ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንትን ካባን በደረቡ ማግስት ከፍተኛ ወታደራዊ እንቅስቃሴዎች በሁለቱ ወገኖች በኩል በስፋት እየተደረገ ነው። ከቀናት በፊት በመቀሌ ሰማይ ስር የተዋጊ ጀቶች ቅኝት ያደረገው የፌዴራል መንግስት የህወሓትን እንቅስቃሴ በአይነ ቁራኛ እየተመለከተ ነው። አንድ አፍታ ሚዲያ በሁለቱ ኃይሎች መካከል ያለውን ወታደራዊ እንቅስቃሴ በትኩረት እየተመለከተው ነው። በዚህም በተለይም በወልቃይት ቀጠና አዳዲስ ስምሪቶች እንዳሉ የአንድ አፍታ ሚዲያ ምንጮች ገልጸዋል። ከ22ኛ አርሚ የተወጣጣ የህወሓት ታጣቂ ቡድን በዛሬው ዕለት በኤርትራ በኩል ወደ ሱዳን እየተጓዘ መሆኑ ተሰምቷል። ጉዞም የሰራዊቱ ቡድን 70ኛ አርሚ ወዳለበት ስፍራ ነው። ጄኔራል ህንጻ የሚመሩት ይህ ሜካናይዝድ ታጣቂ ቡድን ወደ ሱዳን ሲጓዝ መመልከታቸውን የአይን እማኞች ገልጸዋል። በሌላ በኩል ከ60ኛ አርሚ ለልዩ ተልዕኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአቢ አዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ እንደሆኑና ሽሬ ከተማ ሲደርሱ የምዕራብ ግንባር ተልዕኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢ እንደሚገቡ መረጃዎች አመላክተዋል። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል በአክሱም ከተማ አትራኖስ ፋንታንሲ ሆቴል አስቸኳይ ሚስጥራዊ ስብሰባ በማካሄድ ላይ እንደሚገኙ የመረጃ ምንጮች የጠቆሙ ሲሆን ያረፉበት ሆቴል ደግሞ ኮንሱላር ሆቴል መሆኑን ገልጿል። በህወሓት በኩል እንዲህ ያለ ከፍተኛ ወታደራዊ ስምሪት እየታየ ባለበት ወቅት ጄኔራል አበባው ታደሰ በወልቃይት ግንባር ተከስተው ከጦር ሰራዊቱ ጋር መምከራቸው ታውቋል።
በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ወቅት ጄኔራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ እዝ ተገኝተዋል። ጄኔራሉ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ፣ አካላዊና ስነ ልቦናዊ ዝግጁነት ተዘዋውረው ተመልክተዋል የተባለ ሲሆን እንዲህ የሚል መልእክትም አስተላልፈዋል። እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል የሚል ጄኔራል አበባው ባንዳ ሲሉ የጠሯቸውን አካላት በስም ባይጠሩም ከዚህ ቀደም በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢው ያለው ኃይል ግን የፋኖ አማጺ ቡድን እንደሆነ ይታወቃል። ጄኔራሉ በዚህ ንግግራቸው ቀጥለው የሰሜን ምዕራብ እዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ በማለት አሞካሽተውታል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ነው ሲሉም አክለዋል። ጄኔራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮሩባቸዋል ሲሉም የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት አስተላልፈዋል። የገንዘብ ሚኒስቴር የ9 ወር የስራ ክንውኑን ሪፖርቱን ለፓርላማ ካቀረበበት ለግል ሚዲያዎች ዝግ ከነበረው ስብሰባ ያልተጠበቁ ሪፖርቶች ወጥተዋል። የጠቅላይ ሚኒስትር አብይ አህመድ መንግስት በከፍተኛ ውጭና ሀገር ውስጥ ዕዳ ጫና ውስጥ መግባቱ ተሰምቷል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሲሆን የሀገር ውስጥ ብድር ታይቶ በማይታወቅ ደረጃ አሻቅቧል። መንግስት የ2018 የመጀመሪያ መንፈቅ የሀገር ውስጥ ብድር ወለድ ክፍያ 126.5 ቢሊዮን ብር ደርሷል። ወለድ በ6 ወራት ለዕዳ ከተመደበው በጀት 64.6 በመቶ ድርሻ ያለው ሲሆን ከ2017 ተመሳሳይ ወቅት ሲነጻጸር ከ250 በመቶ በላይ ጨምሯል ተብሏል። ሚዲያዎች በተከለከሉበት ስብሰባ የሚኒስቴር መስሪያ ቤቱን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ መሆኑን አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነ አክለዋል። ከሀገር ውስጥ ብድር ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል አቶ አህመድ። የመንግስት የልማት ድርጅቶች ዕዳ ዝቅ ያለበትን ምክንያት አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረው ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መከፈል በመጀመሩ እንደሆነ አሳውቀዋል። የሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉ የገንዘብ ሚኒስትሩ አህመድ ተናግረዋል። ለዕዳ ክፍያን ክንውን ሪፖርታቸው ደግሞ በበጀት ዓመቱ ለሀገር ውስጥና የውጭ ዕዳ ክፍያ 463.4 ቢሊዮን ብር ተመድቦ የነበረ ሲሆን ባለፉት 9 ወራት የአገልግሎት ክፍያን ጨምሮ 226.5 ቢሊዮን ብር ተከፍሏል። እንዲሁም የውጭ ሀብት አሰባሰብን በተመለከተ በዓመቱ ከተለያዩ ተቋማት 4 ቢሊዮን ዶላር ለመሰብሰብ መታቀዱን እንዲሁም በ9 ወሩ ደግሞ 3.1 ቢሊዮን ዶላር ለማሰባሰብ ታቅዶ ከዛ ውስጥ 2 ቢሊዮን ዶላር ወይም ከእቅዱ በ1.1 ዶላር ያነሰ ሆኖ ተገኝቷል ተብሏል። የእቅዱን 65.1 በመቶ ሲሆን ከተገኘው ገንዘብ ውስጥ 914.2 ሚሊዮን ዶላሩ ከዓለም ባንክ መገኘቱን አቶ አህመድ ሺዴ አብራርተዋል። ሂዩማን ራይትስ ዎች አሜሪካ በኤርትራ ላይ የጣለችውን ማዕቀብ እንዳታነሳ ጠየቀ። የዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር የሆኑት ላቲቲያ ባደር ካለፈው ወር አንስቶ የአሜሪካ መንግስት ከኤርትራ ጋር ያለውን ግንኙነት ለመመለስ እያሰበ ስለመሆኑ እየተሰማ ነው በማለት ገልጸዋል። ይህ ከሆነ ደግሞ የኤርትራ መንግስትና ወታደራዊ ኃይል በጎረቤት ሀገር ኢትዮጵያ ትግራይ ክልል ውስጥ በፈጸመው ከባድ የመብት ጥሰት የተጣለበትን ማዕቀብ ማንሳትን ሊያካትት እንደሚችል አስረድተዋል።
አስረድተዋል። በመግለጫቸው አክለውም በኤርትራም ሆነ በኢትዮጵያ ትግራይ ክልል ውስጥ ለተፈጸሙ ከባድ የመብት ጥሰቶች ተጠያቂነት በሌለበት ይህንን ማዕቀብ ማንሳት ወደፊት ለሚፈጸሙ የመብት ጥሰቶች ቁጥጥር እንዳይኖር የሚያመቻች ነው ያሉ ሲሆን በቀይ ባህር ኮሪደር ላይ የምትገኘው ኤርትራ በወቅታዊ ጉዳዮች የተነሳ አሁን ላይ ጠቀሜታዋ እየጎላ መምጣቱን ገልጸዋል። እንዲህ አይነት እርምጃ ለመውሰድ ያሰበችው አሜሪካ ብቻም ሳትሆን የአውሮፓ ህብረትና ካናዳ ጭምር ከስደትና ከልማት ጋር በተገናኘ ግንኙነታቸውን ለማደስ እየገመገሙ መሆኑን የጠቀሱት ዳይሬክተሯ ጨምረውም ዲፕሎማሲ ለአስርተ ዓመታት የዘለቀውን የሰብአዊ መብት ጥሰት ችላ ካለ ተጨማሪ ጥሰቶችን ሊያስከትል ይችላል ብለዋል። ላቲቲያ ባደር በመግለጫቸው እንደ አውሮፓውያን አቆጣጠር ከ1993 አንስቶ የኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቂ በዓለም ላይ ካሉ ጨቋኝ መሪዎች አንዱ መሆናቸውን ጠቅሰው የግዳጅ ወታደራዊ ምልመላ ፖሊሲያቸውን እንደቀጠሉበት የጉልበት ብዝበዛ እንደሚያከናውኑና ሸሽተው ከሀገር የሚወጡ ዜጎችን ቤተሰቦች እንደሚቀጡ አስረድተዋል። እንዲሁም በመንግስት ላይ ችላ ትችት የሚያቀርቡትን የሃይማኖት መሪዎችንና ጋዜጠኞችን ያለ ምንም የፍርድ ሂደት ለዓመታት ያህል ማሰራቸውን የጠቀሱት ዳይሬክተሯ አክለውም ከ2020 እስከ 2022 በኢትዮጵያ ውስጥ በትግራይ ክልል በተካሄደው ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ፣ አፈና፣ አስገድዶ መድፈርና ዝርፊያ ፈጽመዋል። አሁንም ቢሆን የኤርትራ ወታደሮች በያዙት የትግራይ ክልል ውስጥ ግፍ እየፈጸሙ ይገኛሉ በማለት አስታውቀዋል። በማጠቃለያቸውም ኤርትራ ከዚህ ቀደም ለፈጸመችውና አሁንም እየፈጸመች ላለችው የሰብአዊ መብት ጥሰት ተጠያቂ እስካላሰፈነች ድረስ አሜሪካ የጣለችውን ማዕቀብ ማንሳት የለባትም በማለት አሳስበዋል። አሜሪካ መንግስት ማዕቀብ የጣለው በአራት የኤርትራ ተቋማትና በሁለት ኤርትራውያን ባለስልጣናት ላይ ነው። አሜሪካ ግምጃ ቤት በወቅቱ በድረገጹ ባወጣው ጽሑፍ ላይ እንዳሰፈረው በፕሬዝዳንታዊ ትዕዛዝ አማካኝነት ኤርትራውያኑ ተቋማትና ግለሰቦች ማዕቀብ የተጣለባቸው ለኢትዮጵያ ደህንነትና አንድነት ስጋት በመደቀናቸው ነው። ባለስልጣናቱ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጄኔራል አብርሃ ካሳ ነማርያም እና የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረ ሕይወት ወልደ ኪዳን ናቸው። የአሜሪካ ግምጃ ቤት በአውሮፓውያኑ 2021 ባወጣው ጽሑፍ ማዕቀቡ በቀጠናው በመቶ ሺዎች የሚቆጠሩ ሰዎችን ቀውስ ውስጥ የከተቱ አካላትን ኢላማ እንዳደረገ አስታውቋል። በጽሑፉ ላይ የኤርትራ ኃይሎች በግጭቱ ውስጥ በኢትዮጵያ በጭፍጨፋ፣ በዝርፊያና በወሲባዊ ጥቃት ተጠያቂ ናቸው ብሏል። የኤርትራ መከላከያ ኃይል ላይ ማዕቀብ የጣለው ከዝርፊያ፣ ከወሲባዊ ጥቃት፣ ከንጹሃን ግድያና ሰብአዊ እርዳታን ከማስተጓጎል ጋር በተያዘ ክሶች መሆኑ ተገልጿል። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት የኤርትራ ብቸኛው ፓርቲ የሆነው ገዢው ፓርቲ ማዕቀብ የተጣለበት በቀጥታ ለመከላከያ ኃይሉ በሚያስተላልፋቸው ትዕዛዞች ምክንያት መሆኑ ተመላክቷል። የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጄኔራል አብርሃ ካሳ ነማርያም ባላቸው የከፍተኛ ኃላፊነት በሰሜን ኢትዮጵያው ቀውስ በቀጥታ ወይም በተዘዋዋሪ ባላቸው ድርሻ ማዕቀብ እንደተጣለባቸው የአሜሪካ ግምጃ ቤት መረጃ ይጠቁማል። የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ እንዲሁም የሬድሲ ትሬዲንግ ኮርፖሬሽን ዋና ስራ አስኪያጅ ሀጎስ ገብረ ሕይወት ወልደ ኪዳን ላይ ማዕቀብ የተጣለው ለፓርቲው ከተሰጠ የፋይናንስ ግብዓትና የቴክኒክ ድጋፍ ጋር በተያዘ እንደሆነ ተገልጿል። በተጨማሪም የገዢው ፓርቲ ንብረት የሆነው ህድሪ ትረስትና ሬድሲ ትሬዲንግ ኮርፖሬሽንም በማዕቀቡ ውስጥ ተካተዋል። በአውሮፓውያኑ ነሐሴ 2021 ላይ የአሜሪካ ግምጃ ቤት በወጣው መግለጫ ላይ የኤርትራ ጦር ኃይል ኢታማጆር ሹም ጄኔራል ፊሊጶስ ወልደየስ የጅምላ ግድያ፣ ዝርፊያና ወሲባዊ ጥቃትን ጨምሮ ከሰብአዊ መብት ጥሰቶች ጋር በተያዘ ማዕቀብ እንደተጣለባቸው አስታውቋል። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሂዝቦላ ከፍተኛ አዛዥ በዋና ከተማዋ ቤይሩት ደቡባዊ ክፍል መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናገረ። ይህ ጥቃት እስራኤል በሊባኖስ ላይ ስታካሄድ ከቆየችው ወታደራዊ ዘመቻ ያስቆመው የተኩስ አቁም ከተደረሰ ከ2 ሳምንት በኋላ ዋና ከተማዋ ቤይሩት ውስጥ የተፈጸመ የመጀመሪያው ጥቃት ነው። የሂዝቦላ ምንጩ ለኤኤፍፒ ዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው የቡድኑ
ከፍተኛ አዛዥ ማሊክ ባሉት እንደሚባልና የሄዝቦላ ራድዋን ጦር የዘመቻ አዛዥ መሆኑን ገልጿል። ያልተረጋገጡ ዘገባዎች እንዳሉት የሄዝቦላ አዛዡ የተገደለው እስራኤል ኢላማ ባደረገችው ህንፃ ውስጥ ከቡድኑ መሪዎች ጋር ስብሰባ እያደረገ ሳለ ነው። የአየር ጥቃቱ የተፈጸመው ሄዝቦላ በሚገኝበት ዳህዬ በተሰኘው የከተማዋ ደቡባዊ ክፍል ውስጥ ነው። ማህበራዊ ሚዲያ ላይ የወጡ ምስሎች ከፍተኛ እሳት መከሰቱንና ቢያንስ አንድ ህንፃ ከፍተኛ ጉዳት እንደደረሰበት ያሳያል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ የሄዝቦላ ራድዋን ኃይል አዛዥን ኢላማ ያደረገ ጥቃት እንዲፈጸም ውሳኔ ያስተላለፉት ራሳቸው መሆናቸውን ተናግረዋል። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው ጥቃቱ በተፈጸመበት ሰዓት የታጣቂ ቡድኑ አባላት ስብሰባ ላይ ነበሩ። ሄዝቦላ እስካሁን ስለ ጥቃቱ አስተያየት አልሰጠም። ከ3 ሳምንት በፊት ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት መፈጸሙን ካስታወቁ ወዲህ ዳህዬ ውስጥ ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው። የተኩስ አቁሙ ቢፈረምም እስራኤልና ሄዝቦላ ጥቃት መፈጸማቸውን ቀጥለዋል። አንዳቸው ሌላቸውንም ጥሰት በመፈጸም ይካሰሳሉ። አብዛኛው የእስራኤል የአየር ጥቃት የመታው ደቡብ ሊባኖስን ነው። የእስራኤል ጦር በዚህ የሀገሪቱ ክፍል የሄዝቦላ የጥቃት መሰረተ ልማትና ከቡድኑ ጋር ግንኙነት ያላቸው ሰዎች እንዳሉ ይናገራል። የሊባኖስ ጤና ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ሳምንት ውስጥ ብቻ በተለያዩ የሀገሪቱ ክፍሎች በተፈጸሙ ጥቃቶች ሴቶችና ህጻናትን ጨምሮ ከ120 በላይ ሰዎች ተገድለዋል። የሚኒስቴሩ ቁጥር የተዋጊዎችና ንጹሃን ቁጥር ለይቶ አላስቀመጠም። የእስራኤል ጦር በድንበር በኩል ያለውን ሊባኖስ መሬትን ወሮ ይዟል። ዓላማውም የሰሜናዊ እስራኤል ማህበረሰቦችን ደህንነት የሚያስጠብቅ ከሄዝቦላ ነጻ የደህንነት ቀጠና ማቋቋም እንደሆነ ባለስልጣናት ይናገራሉ። እስራኤል በተቆጣጠረችው የሊባኖስ ግዛት ውስጥ የሚገኙ መንደሮችን ሙሉ በሙሉ በማውደም ጦሯ ጋዛ ውስጥ ካደረገው ጋር ተመሳሳይ የሆነ ድርጊት ፈጽማለች።